ሁለቱም ትምህርት የሚሰጡን የዚሁ ጉባኤ ተጋባዥ እንግዳ የሌሎች የምንወዳቸው መጋቢ ሐዲስ መምህር ግሩም ወልደመድኅን ይሆናሉ። እሳቸው እያስተምራሉ። እሳቸው ተናጋሪ አንደበትን ለእኔና ለእናንተ ደግሞ ሰምተን እንድንለወጥ አስተዋይና ሰሚ ጆሮን እንዲሰጠን አስተዋይ ልቦናና ሰሚ ጆሮ እንዲሰጠን አምላካዊ ፈቃዱ ይሁንልን። በደህናችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እናመልከው እንገዛለት ዘንድ ለፈጠረን ለአምላካችን ክብር ምስጋና ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ አሌታችን መከታችን ለሆነች ለቅድስት ድንግል ማርያም ክብር ምስጋና ይድረሳት። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወጽዮንነ ኃይላችን ጽዮናችን ለሆነ ለዕፀ መስቀሉ ክብር ይሁን። ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክል ኀበ ማኅበማይ እንተ ፍሬሃ በበጊዜሃ ወቈጽላኒ ኢይትነገፍ። ክቡር አባታችን መልአከ ብርሃን ቀሲስ ፍቅሩ ታደሰ የዚህ ታላቅ ደብር አስተዳዳሪ፣ መልአከ ገነት ቀሲስ አበበ ይልማ የደብሩ ዋና ጸሐፊ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ አኀው ዲያቆናት፣ ምእመናኑ ምእመናት በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? ምነው አላደራችሁ? እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እንግዲህ አቀማመጣችሁ ትንሽ ከበድ ይላል። ረጅም ሰዓት አላስተምርም፣ ግን ለመልካም ነው። አንድ ወቅት አንድ ቦታ አገልግሎት ሄጄ ምዕመናን ጸበሉን ለመጠጣት ይጋፋሉ እና አንዱ አገልጋይ ምዕመናን አትጋፉ ይላል እና አንድ እናት ምናምን አይ በደንብ እንጋፋ እንጂ እግዚአብሔር ያብዛልና ያጋፋል ታዩ። አሁንም ጠበብ ብሏችሁ ይታያል። እግዚአብሔር ያብዛልና ከዚህ በላይ ይጥበበን። ምን ይበለን? በደንብ ይጥበበን። በእውነቱ አይደለም ብቻ እንብዛል። ዋናው ጉዳዩ መብዛት። ስለዚህ ምቹ ነገር ደግሞ በምድር ላይ አይጠበቅም። ይህች ምድር በምቾት የምናልፍባት ሳይሆን በድካም የምናልፍባት ናት። እረፍት ያለው የት ነው? በሰማይ ነው። እምብዙ ጻማ አሳርፈከን የሚለው ከድካም ሁሉ አሳርፋለሁ። ከምን ሁሉ? ከድካም ሁሉ። አምላካችን እግዚአብሔር ከድካማችን ሁሉ ያሳርፈን። በውሃ ዳር የተተከለች ዛፍ። መዝሙረ ዳዊት መዝሙር 1 ቁጥር 3 እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ ይህ ነው። ይህ ቃል በቅዳሴው መካከል ምናልባት ሙሉ ቅዳሴውን ያስቀደሳችሁ ካላችሁ በቅዳሴው መካከል ዲያቆኑ በዜማ የሰበከው ምስባክ ነው። እንደ ቤተ ክርስቲያን ሥርዓት ምእመናን ሁሉ ቅዳሴውን ሙሉን ቅዳሴ ማስቀደስ ግዴታቸው። ሙሉ ማስቀደስ ይልቁን ደግሞ ሥጋው ደሙን የሚቀበሉ ሕፃናትን የሆኑ ትልልቅ ሰዎች
ቅዳሴውን ሳያስቀድሱ መቁረብ በፍጹም የተከለከለ ነው። ሐዋርያት አብጥሊት በሚባል መጽሐፋቸው እመቦብእሲ ዘቡአ ቤተ ክርስቲያን ወኢተአገሰ እስከ ይፈጽሙ ጸሎተ ቅዳሴ ወኢተመጥን ቁርባን ይሰደድ ቤተ ክርስቲያን። ሙሉን ቅዳሴ ቆሞ በአግባብ ያላስቀደሰ ምን ያላለ ያላስቀደሰ ከቁርባኑ አይቀበል ከቤተ ክርስቲያን ወጥቶ ይሰደድ። ሙሉን ቅዳሴ አሁን ብዙዎቻችሁ ልጆቻችሁን የምታቆርቡት ምን ሰዓት መጣችሁ? ቅዳሴውን ሲያበቃ ቃል ምክንያት አላችሁ። ልጆቻችን ያስቸግሩናል የምትሏላችሁ ልጆች ሲጀመር ማስቸገር ባህሪያቸው እንደውም ቅዱስ ዮሐንስ አፈወርቅ እንደገለጸው የጤነኛ ልጅ ምልክቱ መረበሽ ነው ይላል። ምን ማለት ነው? ብዙ ጊዜ ደስ የሚላቸው ልጆቻችሁ ምን ሲሉናችሁ ነው? ጸጥ ሲሉናችሁ አይደለ? ጸጥ ካለና ቀርጥሩ ይበሉ። ከስነ ልቡና ጋር ታይቶ ብዙ የሚባል ነገር አለ። ነገር ግን ህፃናት መሮጥ፣ መንቀሳቀስ፣ መጮህ ጠባያቸው በቃ ያ ዘመናቸው የዚህ ዘመን ነው። እያለቀሱ ያስቀድሱ በጣም እንዳይረብሹ እጃቸውን ያዝ እናድርጋቸው በጣም ምክንያቱም ቅዳሴው ወደ ሌላ እንዳይቀየር ማለት ነው። መዋለ ህፃናት እንዳይሆን ማለት ነው። እንደዛም ጥንቃቄ ደግሞ ያስፈልጋል። ዝም ብሎ ይለቀቁ ማለት አይደለም። ግን ቅዳሴ ሲጀመር ያልተገኘ ብላይን ስጋው ደሙን መቀበል አይችልም። ስለ ቅዳሴ ትናንት ማታ ነግራቸዋለሁ ስላልኩ ጥቂት ነገር ልንገራችሁ ወደ ርዕሴ ከመግባቴ በፊት። ቅዳሴ በቤተ ክርስቲያን ስርዓት መክብበ ጸሎት ነው። ምንድን ነው አልኳችሁ? የጸሎቶች ሁሉ አለቃ ነው። የጸሎቶች ሁሉ ራስ ነው። በቤተ ክርስቲያን ቅዳሴ የሚተካከል ጸሎት የለም። ማህሌቱ የቅዳሴ መዳረሻ፣ ሰዓታቱ የቅዳሴ መዳረሻ፣ ኪዳኑ የቅዳሴ መዳረሻ ነው። የሚደንቀው በእነዚህ ጸሎቶች በማህሌቱ በሰዓታቱ እግዚአብሔር በመቅደሱ በረድኤት ይገለጣል። በምን ይገለጣል? በረድኤት። በቅዳሴ ግን ራሱ እግዚአብሔር በአካል ይገለጣል። በምን ይገለጣል? በምን ይገለጣል? ልብ በሉ ይመናል። በአካል በቃሉ እግዚአብሔር ይዳሰሳል። በአካል በቃሉ ተፈትቶ ለሚመናን ይሰጣል። በአካል በቃሉ ተቀርጾ ለሚመናን ይሰጣል። በቅዳሴ መላእክት በቤተ መቅደሱ ይሞላሉ። በምን ይሞላሉ? በቤተ መቅደሱ ይሞላሉ። ለምን ካላችሁ ንጉሳቸው ክርስቶስ ሊሰዋ መንበሩ ላይ ተቀምጧልና ሰራዊቱ ደግሞ በዙሪያው ይከባሉ። በምን ይከባሉ? ሰራዊተ መላእክቱ ለመድኃኔዓለም ይቀውሙ ቅድሜውን አለባቶቻቸው በፊቱ ይቆማሉ። የመድኃኔዓለም ሰራዊቶች መላእክቱ። መንፈስ ቅዱስ ይወርዳል። እንዴት አልቀዳሉ? ሊመጠን ግርምት ዛቲ ዕለት ወባ ዛቲ ዕለት ሊመጠን ግርምት ዛቲ ዕለት እንተባት ሲሆን መንፈስ ቅዱስ ወይ ቀድሞ ለዝንቱ መስዋዕት ወይ ቀድሶ ቁሞ ጸሉ ከመሰላሙ ለእግዚአብሔር ያሉ ይህች ሰዓት ምን ያክል የምታስፈራ ናት! ይህች ቀን ምን ያክል የምታስደነግጥ ናት! መንፈስ ቅዱስ የሚወርድባት። ማን የሚወርድባት? መንፈስ ቅዱስ። ለምንድን ነው የሚወርደው ካላችሁ ከብሱም ወደ ስጋ መለኮትነት ወይም ወደ ደመ መለኮትነት ለመቀየር መንፈስ ቅዱስ ይወርዳል። ወልድም እንደዚሁ ይወርዳል። ወልድ ደግሞ የሚወርደው ለመበላት። የሚገርመው ይሄ ቅዱስ ኤፍሬም ሶርያዊ ይህንን በጣም ሲያደንቅ ይላል። ሱራፌል
በእጃቸው የማይነኩት በዓይናቸው እንኳን ሙሉ የማያዩትን እግዚአብሔር አስደናቂው ነገር እኛ መመገባችን ነው። እኛ ምናልባችን እንበላለን። የሚያስደንቀው ይሄ እሳተ መለኮትን በህብስት ውስጥ እሳተ መለኮት አለ፣ በወይኑ ውስጥ የመንፈስ ቅዱስ እሳትነት አለ። እሳቱን ግን እኛ ሰዎች እንመገበዋለን ይላል። ማን እንመገበዋለን? እሳቱን እንበላዋለን። ለመበላት ወይ በመሰዊያው ነው። ለመቀበል ይወርዳል። ምን ለማለት ይወርዳል? ለመቀበል ይወርዳል። ይህ ጊዜ ከጊዜያት ሁሉ ይለያል። ይህ ሰዓት ከሰዓታት ሁሉ ይለያል። እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ይህ ጊዜ ይህ ሰዓት ሙሽራው ለሙሽሪቱ በደሙ ቀለበትን የሚያስርበት ሰዓት ነው ይላል። በደሙ ቀለበትን የሚያስርበት ማኅተም ማረጋገጫ ከሱ ጋር ፍጹም ውህደት መፈጸማችንን የምናረጋግጥበት ሰዓት ነው ይላል። ለዚህ እኮ ነው በቤተ ክርስቲያን ስርዓት ቅዳሴ ተጀመረ አይባልም፣ ቅዳሴ ተገባ ነው የሚባለው። ካህናቱ ማንገቡ ነው ቅዳሴ ገቡ ማለት ነው። ለምን ይመስላችኋል ገቡ የሚባለው? ገቡ ወጡ ይባላል እንጂ ጨረሱ አይባልም። ለምን ካላችሁ አልቅ ምን የሚያልቅ አይደለም። ይገባሉ ይወጣሉ ወደ እሳት መንጦላይቱ። ይህንን ጠቅቀን የቤተክርስቲያን ስርዓት ማወቅ አለብን ይላል። አንድ ሁለት እናቶች ናቸውና አንዷ በደንብ የቤተክርስቲያን ስርዓት የምታውቅ ሁልጊዜ የምታስቀድስ ናት። አንዷ ደግሞ ትዝ ሲላት ብቻ ቤተክርስቲያን የምትሄድ ናት። ብዙዎቻችን ክርስትና ትዝ የሚለን አንዳንድ ጊዜ ነው ወይ በዓል ሲኖር ወይ የሆነ ነገር ትዝ ይላል እና ያቺ ሁልጊዜ ቅዳሴ ከመገባቱ በፊት ትመጣና ታስቀድሳለች ጎበዟ። አንድ ቀን እሷ ረፈደባት። ያችኛዋ ደግሞ እንደው ሄዳ ማታውቀው ተሳክቶላት ቀደም ብላ ሄዳ ትመለሳለች። መንገድ ላይ ያገኘቻት እንዴት ነው ቅዳሴ ገቡ አለቻት። ኧረ እኔ ምን አቅላቸዋል በትልቁ አዳራሽ ያንጎራጉራል ይላል። አሁን ደግሞ የሚመስለው በስነ ስርዓት ቅዳሴን ማወቅ አስፈላጊ። በነገራችን ላይ ቅዳሴን ማህሌት ሰዓታትን የማይልህ እኮ ነው ያለ። ማህሌቱን ቅዳሴ ብሎ የሚወስድ ቅዳሴ ደግሞ ማህሌት የሚመስለው ሰዓታቱን ቅዳሴ ቅዳሴ በጣም ይለያል። አንድ ሰው ነው አሉና ልጁን ቤተክርስቲያን ይዞት ሄዶ ያውቃል። አንድ ቀን እንደው ቀን ገጠመውና ይዞት ሄደ። ውስጥ ይዞት ገብቶ ሲያስቀድሱ ቆዩና እግዚኦታ ካበቃ በኋላ አባት ጠብቅ እዚሁ ሲያቅርብ እንዳትንቀሳቀስ ብሎ ወጣ። ልክ ቅዳሴው እግዚኦታ ከተባለ በኋላ ድንገት እንደወረደ ካህናቱ ጣነ ሞገድ የሚባል አለ። ክብሪቱን አወርደው በመቋሚያ ይዘምራሉ። አንድ መሪጌታ መቋሚያቸው ዝግት ሲያረጉ የወጣት መቅደሱን ለቆረጡ ወጣ። አባት በር ላይ ያገኙ ምን ነው ምን ሆንካል? ቄሶቹ ዱላ ገጥመዋል። ልንገት ነው ዱላ ገጥመዋል። እነሱ መቋሚያው ነው ይናል። ከዛ መሪጌታ የሉም እንዲያል የነገሩ ጀማሪ ማን ሆነና መጀመሪያ ብለውን ነገሩ ተሳቸው ናቸው አለ። መቋሚያው ብድግ ሲያደርጉ ካላወቅን ከባድ ነው ጉዳዩ። ካላወቅን በጣም ከባድ ነው ጉዳዩ። ቅዳሴ በጣም ልዩ ስርዓት ክርስቶስ ለመበላ አንድም ቅዳሴ እኛ የማንካድበት ምስጢር የምንፈጽምበት ነው። ምን የማንልበት የማንካድበት ምስጢር ነው። ምን የማንልበት ምስጢር የማንካድበት ምስጢር ምን ማለት መሰላችሁ? እግዚአብሔር አላውቃችሁም ብሎ አይክደንም። ጠርጥሪያኖስ የተባለ ልጅ እንዲህ ይለናል ክርስቶስ ክርስቲያኖችን አላውቃችሁም ብሎ አይክዳቸውም።
አካሉን ይክል ዘንድ አይችልምና ይላል። ማንን ይክል ዘንድ? ምኑን ይክል ዘንድ? አሁን የማንካድበት ማኅተም፣ የቃል ኪዳኑ ቀለበት፣ የሙሽርነቱ ስርዓት የሚፈጸመው ቅዳሴ ነው። ምን ላይ ነው? ቅዳሴ ላይ። ለዚህ ነው አባቶቻችን የዝግጅት ቅዳሴ በሚባለው ክፍል ላይ እንዲህ ጸሎት አላቸው። ይህ ሙሽራ እንደምን ያለ ሙሽራ ነው! በሰርጉ ዕለት ታርዶ ሙሽራይቱ በራሱ ስጋ የሚያከብራት የራሱን ስጋ ለሙሽራይቱ የሚሰጣት ሙሽራ ምን አይነት ሙሽራ ነው ይላል። በእውነት ድንቅ ሙሽራ። ሙሽራችን ማን ነው? ክርስቶስ። እኛ ምንድነን? ሙሽሪት። ምንድነን? ሙሽሪት ነን። ለምን ሙሽሪት አለ? መቼስ አንዲት ሙሽሪት የሰርጓ ቀን በጣም ብዙ ዝግጅቶችን ታደርጋለች። ከዝግጅቶቿ መካከል ሙሽራዋን ለማስደሰት የምታደርገው በአካሏ ላይ ውበትን ለመጨመር የምታደርገው ስነ ስርዓት ዋናው ጉዳይ ከራስ ፀጉር እስከ እግር ጥፍር ድረስ ትቀባለች፣ ትኳኳላለች። ውድ ሽቶዎችን በሰውነቷ ላይ ትረፈርፋለች። ውድ ልብሶችን ትለብሳለች። በይበልጥ ደግሞ በዚህ ዘመን ታውቁታላችሁ አይደል? መቼስ ጥፍሩም ተቀጥሎ ነው፣ ፀጉሩም ተቀጥሎ ነው። ሁሉ ነገር ምንድነው? እስኪ መምህራን ካላችሁ አንድ ጥያቄ ልጠይቃችሁ። ሜካፕ ማለት ማለት ነው? ሜካፕ ጠራችሁ ምንድነው? ማካካሻ ምንድነው? በደንብ ስሙ። ሜካፕ ማለት ማለት ነው? ማካካሻ ማለት ነው አይደል? ሜካፕ ምንድነው? የጎደለ ማካካሻ። ሜካፕ የምትጠቀሙ እህቶች እኔ ጎደሎ ነኝ ማካካሻ ያስፈልገኛል እያላችሁ በፀጉሯ ላይ በፊቷ ላይ ወዘተርፈ የምታረጋቸው ጎደሎ ነኝ። በሌላ አንቀጽ ደግሞ እግዚአብሔር መሳደብ ነው። ቀንሶ ፈጥሮኛል ማለት ነው። ምን ብሎ? የሆነ ነገር ቀንሶ የሆነ ነገር አብዝሎ ፈጥሮኛል። ሙሉ የሚያደርገኝ የቻይና ቁሳቁስ ነው ማለት ነው። በሌላ አባባል በነገራችን ላይ አይፈቅም። ውበታችን ክርስቶስ፣ ጌጣችን ክርስቶስ። ልብ በሉ። ሙሽሪት ትደክማለች። ለምንድን ነው የምትደክመው ከተባለ ባሏን ለማስደሰት። ማንን ለማስደሰት? ቅዱስ ዮሐንስ አፈወርቅ አንድ ቀን ከደቀ መዛሙርቱ ጋር ሲሄድ አንዲት ዝሙት አዳሪ ሴት በጣም ተቀብታ ተውባ በእናንተ ቋንቋ ዘንጣ አያትና ማልቀስ ጀመረ። ምን ማለት ጀመረ? ማልቀስ ጀመረ። ደቀ መዛሙርት በጣም ግራ ገባቸውና መምህር ምንድን ነው የሚያስለቅሰው አሉት። የሚያስለቅሰው ሁለት ነገር ነው። አንደኛው ይህች ሴት አንድ ቀን ከእሷ ጋር ለሚያደው ደንበኛዋ ይህን ያህል ስትደክም የዘላለም ደንበኛ ለሆነው ለክርስቶስ አለመድከሜ አስገርሞኝ ነው። ክርስቶስ የዘላለም ደንበኛችን፣ ከወደደ የማይጠላ፣ ከያዘ የማይጥል፣ ካቀረበ የማያርቅ፣ ከነበደላችን ከነቆሻሻችን ከነነውራችን እንኳን ቢሆን ወደ እሱ ስንመጣ በአባትነት ፍቅሩ የሚንከባከበን ነው። ነውራችንን ቀርኖ አበሳችንን ሸፍኖ ኃጢአታችንን ሸሽሞ እንዲበክሩ የሚያቆመን እሱ ነው። የመጀመሪያው የዘላለም ደንበኛዬን ለማስደሰት አለመድከም አለመጣሪ አንድ እሱ ነው አለ። ሁለተኛው ይህች ሴት በጥፋቷ መጥፋቷ ነው አለ። የሚያስለቅሰኝ በምኗ? በጥፋቷ ምን ትላለች አለ? ትጠፋለች አለ። የተቀባችው በጥፋቷ ነው። ለማጥፋት ለመጥፋት ነው። ስለዚህ ምዕመናን ሙሽሪት የምንሞሸርበት ነው። ዛሬውን ስጋው ደሙን የተቀበሉ ልክ ከክርስቶስ ጋር ምን ሆነው ሙሽሪት
ምንወጡ ሙሽሪ ደመን አይተው ይዘው የማይካዱበትን ውድ ዋጋ ደግሞ ደሙ ነው። ለዚህ እኮ ነው የተዋጀንበት ዋጋ የሚጠፋ ወርቅ ብር አይደለም፣ የማይጠፋ ደም ነው ይላል። ምንም አይደለም ነው የማይጠፋ። ይህንን ዋጋ ገንዘብ የምናደርግበት ቅዳሴ ነው። ምንድነው? ቅዳሴ ነው። ከሚያስጨንቃችሁ ሁሉ በጌታ ላይ ጣሉ ተብሎ የተጻፈውና በእሱ ላይ ስለምንመጣ